ሁለተኛው ላይ ራሴ የመጀመሪያ ደረጃ ምስክር መሆን ይችላል። አሁን ነገሮች ሲመጡ ነጠብጣቦችን በማገናኘት የተረዳሁት ልክ ነበርኩኝ የሚል ነገር ነው የመጣብኝ። አሁን ታየም ሲናገር በወቅቱ ከወልዲያ ሲለቁ ምናልባት ታስታውስ ከሆነ ወልዲያ ላይ የወልዲያ ወጣቶች የወልዲያ ሚሊሻዎች እና ዛ ምንድነው አባት አርበኞች ተሰባስበው ህወሓት ሲመጣ እየገሰገሰ ሲመጣ ምሽግ ሰርተው ይጠብቁ ነበር። አስታውሳለሁ። ዜናውንም እኛ ሰርተን ነበር። መከላከያ እየሸሸ ከቆቦ ጀምሮ እየለቀቀ ሲመጣ የወልዲያ ወጣቶችና ሚሊሻዎች ምሽግ ሰርተው ሲጠብቁ በወቅቱ እየሸሸ የሚመጣውን ጦር የሚመራው ጀነራል ምሽግ ላይ ያገኛቸውና ምን ትሰራላችሁ አለ። እንዴ ዝም ብለን አይናችን እያየማ እናስገባውም ሲል ይሄ የእናንተ ኃላፊነት አይደለም የኛ ኃላፊነት ነው ግቡ ወደ ቤታችሁ አላቸው። እሺ መከላከያ ነው ሀገር የሚጠብቅ ነው ብለው አምነውት መሳሪያቸውን ይዘው ወደ ቤታቸው ሲገቡ እንደሱ ማታ ወደ ቤታቸው ሲገቡ የዛን ሁለት ማታ መከላከያ ሸሽቶ ወደ ሐይቅ ሄደ። እነሱንም አስለቅቆ እነሱ እንኳን መስዋዕትነት ከፍለው ወልዲያን በዋት እጅ እንዳይያዝ ማድረግ ሲችሉ እነሱንም ጭራሽ ግቡ ብሏቸው ወደ ሐይቅ ነው የሸሸው። ይህን ነገር በወቅቱ እናቅ ነበር። እኔ ኢትዮጵያ ሄድኩኝ። አብይ አህመድ የዛን ጊዜ ኢትዮጵያ በጣም ጭንቀት ላይ ነበር ያለው። ደሴ ልትያዝ ዋዜማ ላይ ነው። ሰው ሁሉ ጭንቀቱ ሌላ ነው። ምናልባት ሁሉ ጊዜ ያልኩት አንድ ቀን ከጠቅላይ ሚኒስትሩ የሚል አንድ ዝግጅት እያሰናዳው ነው። በተለያየ መልኩ ስላልተመቸኝ የተሟላ ነገር ማቅረብ ስላልቻልኩ ነው። የዛን ጊዜ ከአብይ ጋር ተገናኝተን ነበር በአካል ደሴ ልትያዝ አካባቢ። እንደውም የሆነ ጉብኝት ወስዳለው ሲለኝ ማታ ነግሮኝ እኔ ያሰብኩት የሆነ ካምፕ የሆነ አንድ ቦታ ላይ ጦሩ ያደረገ ያለውን ዝግጅት ምክንያቱም የሁላችንም ትኩረት ደሴ እንዳትያዝ ነው። በጣም ዓለም አቀፍም ትኩረት ነበረ። ደሴ ተያዘች ማለት ከደሴ ተንደርድረው አዲስ አበባ ላለመግባታቸው ምንም ዋስትና አልነበረም። የተለያዩ የጦር ታሪኮችም እየተመዘዘ በጣሊያንም ጊዜ ደሴ ከተያዘች በኋላ እንዴት አዲስ አበባ እንደተጋለጠች እየተጠቀሰ የደሴ መያዝ ከፍተኛ ትኩረት ተሰጥቶት ነበር። የዛን ጊዜ ነው ያገኘሁት። ጉርድ ሸሚዝ ለብሶ የኖርዌይ ጠቅላይ ሚኒስትር ነው የሚመስለው ይዞኝ ሄደው በሰቃ ሐይቅ ነው። በጣም ነው የደነገጥኩት። የዛን ጊዜ ነው በነገራችን ላይ ከአብይ አህመድ ጋር የተፋታሁትም። እንዲህ ጭንቀት ውስጥ እንደዚህ ምጥ ውስጥ ሆነን እሱ ትኩረቱ ሌላ ጋር ነው እንዳልከው ስለፈለገውም ባይ ዲዛይን ይሄ የህወሓት ግስጋሴ እንዲቀጥል ፈልጓል። ለዛ ነው ምንም አይነት ነገር ሳይመስለው እዛ ይዞኝ ሄደው። ነገር ግን አንስቼለታለሁ። ደሴ እኮ ልትያዝ ነው ስለው እናንተ ከዛ ከውጭ የምትመጡት ይሄንን ሽፍታ ሰራዊት ታገዝፉታላችሁ የአማራ ሚሊሻ ይበቃዋል አለኝ። ይሄ የምናገረው በአንደበቱ የሰማሁትን ሌላ ምስክር ሳልጠቅስ ራሴው የመጀመሪያ ደረጃ ምስክር ሆኜ የምናገረው ነው። እንዴ የአማራ ሚሊሻማ መሳሪያ የለውም የአማራ ገበሬ መሳሪያ የለውም ስለው አማራ ክልል ውስጥ 600,000 መሳሪያ አለ። በዓለም ላይ እንደ አማራ ማህበረሰብ የታጠቀ የለም። ማንን ይጠብቃል ይዋጋ አለኝ። ይሄንን የተናገረው ይሄ አይደለም። ይሄም ሆነ በጣም ደነገጥኩ። እንዳልኩ ኢትዮጵያ ሆይ በዚህ ሰውዬ እጅ ላይ ወድቀሻልና ፈጣሪ ይሁንሽ ብዬ ነው ማታ የገባሁት። በስንተኛው ቀን ደሴ ተያዘች ሁሉ ነገር ሆነና ከአቶ ደመቀ መኮንን ጋር ቢሮ ጠርቶኝ ቤተ መንግስት ሄጄ ነበር። 2 ሰዓት ተኩል ቆይታ አድርጋለሁ። ዛሬ አቶ ደመቀ በእርግጥ በጡረታው ወጥቷል። ምናልባት ለህሊናው እንዲናገር ፈልጋለሁ። ለምን ደሴ ተያዘች? ምንድነው የተፈጠረው? ለኔ ነገረኝ ነገር አለ። ያው መቅረጽ አንችልም ስልክ አስቀምጠን ነው መንገባውና በጭንቅላቴ ማስታውሰው ምናልባት የማስታወስ አቅሜ የቻልኩትን ያህል ነው የምናገረው። የዛን ቀን ደሴ እንዳትያዝ የመጨረሻ የሚባለውን ውሳኔ በፖለቲካ አመራሩና በመከላከያ አመራሮች መሃል ዲዛይን ተደርጎ ፕሮጀክት ተደርጎ እቅድ ተይዞ ያለቀለት ነገር ነበር። ደሴ እንዳትያዝ እስከ ምሽቱ 6 ሰዓት እኩለ ሌሊት ድረስ ስብሰባ ተሰብስበው እነደመቀም ወደ ቤታቸው ይመጣሉ። ደሴ አትያዝም። በዛ እቅድ ከሆነ ደሴ አትያዝም። ነገር ግን ጧት ላይ ደሴ ተያዘች። ይሄን ደመቀ ለኔ ነው ነገረኝ። ለምን ደሴ ተያዘች ብለን ጠየቅን። ስንጠይቅ እናንተ ከሄዳችሁ በኋላ ተሰብስበን አዲስ እቅድ ነደፍን ብሎ እንደ ቀልድ አድርጎ ነገረኝ ነው አብይ የሚለው።
የአማራ ጀነራሎች የአማራ አመራሮች ከሄዱ በኋላ ኦሮሞዎቹ ብቻ ተሰብስበው ያንን ቦታ ለቀው እንዲወጡ ነው የተደረገው። ዛሬ ይሄንን ለደመቀ እንደው አደራ ጭምር ምናልባት ስለ እውነት ከቆመ እንዲናገረው ፈልጋለሁ። ለምን ደሴ እንድትያዝ በእነ አብይ በኩል ውሳኔ ተላለፈ? ያንን ቦታ ለቀቁ። ህዋቶች ገስግሰው ገቡ። ደሴ ኮምቦልቻ አለፉ፣ ደብረሲና ድረስ መጡ። ይሄንን ምናልባትም ይሄ ታሪክ ነገ የሚፈርደው ጉዳይ ስለሆነ ደመቀ ከሊናው ጋር ካለ እንዲናገረው ፈልጋለሁ። ስለዚህ የተባለው በታየ የተነገረው በሙሉ ልክ ነው። ባይ ዲዛይን የተደረገው እስከ ደብረሲና እንዲመጡ። በነገራችን ላይ 500 ቢሊዮን ብር ነው የአማራ ክልል ያጣው። ምናልባትም ለሚቀጥሉ 30 ዓመት ሊያንሰራራ እንዳይችል ተደርጎ ነው የወደመው። እስከ ቆቦ ድረስ ሄጄ አይቻለሁ። ሆስፒታሎችን አይቻለሁ፣ ትምህርት ቤቶችን አይቻለሁ። በጦርነቱ በዛ ሰሞን ወድሟል።